በቅድሚያ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እንላለን። ለመላው የክርስትና እምነት ለሆናችሁ የቻናላችን ቤተሰቦች በሙሉ እንኳን ለትንሣኤው በዓል በሰላም አደረሳችሁ እያልን መልካም ምኞታችንን በድጋሚ እንገልጻለን። በዓሉ የሰላም፣ የፍቅር፣ የጤና እንዲሁም የደስታ እንዲሆንላችሁ መልካም ምኞታችንን ከወዲሁ እናስተላልፋለን። አስደሳች በጣም ጥሩ የሆነ በዓል ከወዳጅ ዘመዶቻችሁ ጋር እንድታሳልፉ እንመኛለን። በዛሬ ዜናችን እንደው አጠር አጠር አድርገን ዩናይትዳዊ የሆኑ መረጃዎችን ልናደርሳችሁ እንሞክራለን። ቤተሰቦቻችን በዓል ቢሆንም ግን ባህሉን እያከበራችሁ የምትሰሟቸው ዜናዎች ይኖሩናል። ስላልተገናኘን በተለይ ዛሬ ማቅረብ ወደ እናንተ ይኖርብናል በሚል እነሆ ተገኝተናል። እናንተም ላይክ በማድረግ ቪዲዮን በሀሳብ በአስተያየት ከጎናችን በመሆን እንደተለመደው ድጋፋችሁን አሳዩን። በዛሬው ዜና ላይ ትላንት ዩናይትድ ነገር ነው ጨዋታ የሚያደርገው ታውቃላችሁ። ትላንት ግን ብዙ የተዝናናንባቸው ነገሮች አሉ። የማንቸስተር ዩናይትድ ታዳጊ ተጫዋቾች ጨዋታ ነበራቸው። ከዛ ውጭ ደግሞ የአርሰናል ሽንፈትም ሌላው ከብሩኖ እና ዲክላን ራይስ ንጻሬ ጋር በተያያዘ እልባት የሰጠ ጨዋታ ነው ብዬ ነው የማስበው። ለምን እንደዚህ ያልኩ ነግራችኋለሁ። የነገውን የዩናይትድ ጨዋታ ከማድረጋችን በፊት ጥሩ ዜና ተሰምቷል። ማይክል ካሪክ ሁለት ተጫዋቾች በተለይ አንዱ ሊሰለፍ ይችላል ተመልሷል ብሎናል። ይህን ጉዳይ እናየዋለን። የተለመዱ የዝውውር ዜናዎችም አሉን። እንደተለመደው እነኚህን የዝውውር ዜናዎች ወደ እናንተ በቅደም ተከተል እናስደርሳለን። ቤተሰቦቻችን ምንም አይቀሩንም። ትላንትም እንዲሁም ዛሬ የተወሩ አዳዲስ የሆኑ መረጃዎችን ይዘንላችኋል። እኛ የምንፈልገው ከእናንተ ላይክ ማድረግ ብቻ ነው። እንዲሁም ሀሳብ አስተያየቶቻችሁን ማጋራት ከቻላችሁም እንደዚሁ እግር ኳስን ለሚወዱ ቤተሰቦቻችሁ ሼር ብታደርጉልን ላቅ ያለ ምስጋና አለን። ሁሉም መረጃዎች በቅደም ተከተል ወደ እናንተ የሚደርሱ ይሆናል። አሁንም አብራችሁን ሁኑ። የማንቸስተር ዩናይትድ የዝውውር ኢላማ የሆነው የበርንማውዙ አማካይ አሌክስ ስኮት ባስቆጠራት እጅግ አስደናቂ የሆነች ጎል ምክንያት አርሰናል በሜዳውና በደጋፊው ፊት እጅግ ቅስም ሰባሪ የሆነ ሽንፈት ደርሶበታል። አሌክስ ስኮት በርንማውዝን አሸናፊ ያደረገች ወሳኝ ጎል አስቆጥሮ 2-1 በሆነ ውጤት የሊጉን መሪ አርሰናል ማሸነፍ ችለዋል። እና አርቴታ እንደው ማንቸስተር ዩናይትድ ጨዋታ የሚያደርገው መቼ ነው? ዩናይትድ ሳይጫወት እንደዚህ ሆነ። ዩናይትድ ጨዋታ አንድ እንኳን ሳያደርግ ይሄ ተፈጥሮ ከላይ በዚህ ገባ፣ ከላይ በዚህ ወጣ፣ ከላይ ተዘጋ፣ ከላይ የተከፈተ አይነት እንደው የቀልድ ቢሆንም ግን ትችቶች ነበሩ። ግን በእነኚህ ዩናይትድ ባልተጫወተባቸው ወቅቶች ግን አርሰናል ካደረጋቸው ጨዋታዎች ቢያንስ እንደው ከሁለቱ ዋንጫ ውጭ ሆኗል። አሁን ደግሞ የፕሪሚየር ሊግ ዋንጫ ለማንሳት የነበረውን እድል ከእጁ አሳልፎ እየሰጠ ያለበት ሁኔታ ነው ያለው። አርሰናል የካራባኦ ካፕ ፋይናል ተሸንፏል። ከዛ ውጭ ደግሞ ከኤፍኤ ካፑ ከትልቁ የእንግሊዝ ውድድርም ውጭ መሆኑ ተረጋግጧል። ትላንት ደግሞ ሻምፒዮን የመሆኑ ነገር ከፍተኛ የሆነ ጥያቄ እንዲነሳበት ያደረገ ሽንፈት ነው የደረሰበት ማለት ነው። እና ባለፉት 4 ጨዋታዎች 2-0 በሲቲ ተሸነፈ፣ እንዲሁም 2-1 በሳውዛምፕተን ተሸነፈ። ስፖርቲንግን ብቻ ነው አርሰናል በመሃል ያሸንፈው። ትላንት ደግሞ በበርንመዝ እጅግ ወሳኝ በሆነው ጨዋታ ተሸነፈ ማለት ነው። እና አሁን ምንድን ነው የሚሆነው? እንደምታውቁት ቤተሰቦች እንደ ወደ ዩናይትድ መረጃ ከማለፌ በፊት ይሄን ከትዝብታችን ላንሰው ብዬ ነው። እና አሁን የሁለቱ ቡድኖች የሲቲ እና የአርሰናል የዋንጫ ፉክክር ከምን ጊዜም በላይ ነፍስ ተዘርቶበታል። ያላቸው የነጥብ ልዩነት እኩል ሊሆን ይችላል። ሲቲ 2 ቀሪ ጨዋታዎች እጁ ላይ አሉ። እነኛን ቀሪ ጨዋታዎች ካሸነፈ በቀጣይ የሚደረገው ጨዋታ የእርስ በርስ በመሆኑ ምክንያት ሲቲ ያንን የሚያሸንፍ ከሆነ የ9 ነጥቡ ልዩነት ይስተካከላል ማለት ነው። ከዛ በጎል ይሆናል ልዩነቱ። አርሰናል ለጊዜው አሁን 6 ጎሎች ብልጫ አለው ከሲቲ ይልቅ ማለት ነው። ለምሳሌ ዛሬ 2-0 ቢያሸንፍ ቀጣዩን የቀሪ ጨዋታ 2-0 ቢያሸንፍና አርሰናልን ራሱ 2-0 ቢያሸንፍ የሊጉ አናት ላይ ይቀመጣል ማለት ነው። በሁለት ጎሎች እንደው ለምሳሌ ነው ያልኳችሁ። እና የፕሪሚየር ሊጉ የመጨረሻ ምናልባት የዚህ ሲዘን አሸናፊ የሚለየው በጎል ልዩነት ሊሆን ይችላል ማለት ነው። እና በጣም አጓጊ ሆኗል ሊጉ። ግን እዚህ ጋር አንድ ከብሩኖ ፈርናንዴዝ እና ከዲክላን ራይስ ጋር በተያያዘ ያለው ንጻሬ ፍጹም ተገቢ እንዳልሆነ በደንብ ያየንበት፣ ምናልባትም ብሩኖ ፈርናንዴዝ ይበልጥ ትላንት አርሰናል መሸነፉን ተከትሎ ይበልጥ
ብሩኖ ፈርናንዴዝ የፕሪሚየር ሊጉ የዓመቱ ምርጥ ተጫዋች የመባል እድሉን ያሰፋበት ነው ብዬ እኔ በግሌ ወስጄዋለሁ። በተለይ አርሰናል ዋንጫውን የሚያጣ ከሆነ የብሩኖና ፈርናንዴዝን የፕሪሚየር ሊጉ የዓመቱ ምርጥ ተጫዋች መባል በፍጹም የሚቀር አይመስልም። ሁለቱ ተጫዋቾች ሲጀመር ባላቸው በዚህ ሲዝን አቋም የሚነጻጸሩም አይደለም። እንደው የዩናይትድ ደጋፊ ብቻ ስለሆነም ብቻ ሳይሆን ቁጥሮች ይህን ነገር ይነግሩናል። ኦፍኮርስ የአርሰናል ምርጡ ተጫዋችም የነበረው ትላንት ራይስ ነው፣ ሲጥር ነበር። ግን ከጎል ኮንትሪቢሽን አንጻር ከሚያስቆጥራቸውም እንዲሁ ጎሎች አንጻር ብሩኖ ፈርናንዴስ ከዲክላን ራይስ በርቀት የሚበልጥ ተጫዋች እንደሆነም ነው ይሄን ማረጋገጥ የቻለው ማለት ነው። እነኚህ ይሄ የትላንት ጨዋታ ትዝብቴን እንደው ላካፍላችሁ በሚል ነው። የዩናይትድ አንደር 18ም ትላንት ጨዋታ አድርጎ ነበር። 2-0 በሆነ ውጤት ሊድስ ዩናይትድን ማሸነፍ ችሏል። የሊጉ ሰንጠረዥ አናት ላይ ነው የተቀመጡት። በእርግጥ ማንቸስተር ሲቲዎች ቀሪ ጨዋታ አላቸው ከአንደር 18 ግን የዩናይትድ ቡድን እየመራው ነው የሚገኘው። ዩናይትድ በታዳጊዎች ብዙ ጊዜ እናገራለሁ፣ በጣም ጥሩ ውጤት እያስመዘገበ ነው ያለው። በታዳጊዎች ደረጃ ካየን አርሰናል ከዩናይትድ ጋር ፍጹም የሚነጻጸር አይደለም። የድንቅ ተሰጥኦ ባለቤቶች እንደሆነ ማንቸስተር ዩናይትድ በታዳጊዎች በተለያየ ዘርፍ እያስመሰከረ ነው የሚገኘው እና ለየት ያለው ያው ትላንት የተለመደው ጄጄ ገብርኤል ጎል ማስቆጠሩ ነው። 20ኛ ጎሉን ነው ትላንት በዚህ ሲዝን ማስቆጠር የቻለው ማለት ነው። ተጫዋቹ ከዚህ ውጭ ገና በ15 ዓመቱ ብዙ ጎሎችን በማስቆጠር ማለት ነው በእድሜው የሊጉን የደረጃ ሰንጠረዥ በመምራት ላይ ነው የሚገኘው ማለት ነው። ቀጣይ ሲዝን ከ18 ዓመት በታች የዩናይትድ ቡድን ጋር አይቆይም። ተጫዋቹ የዩናይትድን 21 ዓመት በታች ቡድን እና እንዲሁም አንዴ አልፎ አልፎ የዩናይትድን ዋናው ቡድን ተቀላቅሎ በቀጣይ ሲዝን መጫወቱ እርግጥ ነው። ግን በዚህ ሲዝን የሚያስገርማችሁ ይሄ ልጅ ከእድሜው በላይ የሰራ መሆኑን የምታረጋግጡት ያስቆጠራቸውን የጎል ብዛት ተመልክታችሁ እድሜውን ስታዩ ነው ማለት ነው ቤተሰቦቻችን። እና እንደው ለንጻሬ ያህል ጄጄ ገብርኤል 20 ጎል አስቆጥሯል። 15 ዓመቱ ነው እና የፕሪሚየር ሊጉ ቶፕ ስኮረር ነው። የአንደር 80 ቁጥር 1 አስቆጣሪው ነው። እሱን የሚከተሉትን ተጫዋቾች ደግሞ እንዲህ ለምሳሌ አሁን አንድ ተጫዋች አለ፣ የቼልሲ ተጫዋች ነው። 17 ዓመቱ ነው። እሱ 14 ጎል አስቆጥሯል። ከሁለተኛ ከሆነው እንደዚሁን ጀምር የቼልሲው 5ኛ ደረጃ ላይ ነው የተቀመጠው። ሁለተኛ ሆነው የሲቲው ተጫዋች ነው እና የሲቲ ተጫዋች 16 ዓመቱ ነው። ከጄጄ ገብርኤል በ1 ዓመት ይበልጣል። እሱ 17 አስቆጥሯል። የሊቨርፑል አንድ ተጫዋች እንዲሁ አለ። እሱም 16 ጎሎችን አስቆጥሯል። እድሜው ግን 18 ነው። ከጄጄ ገብርኤል በ3 ዓመት ይበልጣል። ሌላኛው ተጫዋች ደግሞ የሌስተር ሲቲ ተጫዋች ነው። እሱ 15 አስቆጥሯል። እድሜው 18 ነው። ከጄጄ ገብርኤል በ3 ዓመት ይበልጣል። እንዲሁም 5ኛ ከፍተኛ ጎል አስቆጣሪው የቼልሲው ቅድም እንዳልኳችሁ 14 ጎል ያስቆጠረው ነው። እድሜው ግን 17 ነው። ከጄጄ ገብርኤል በ2 ይበልጣል ማለት ነው። ኢማጅን ከሱ በእድሜ በ3 ዓመት ከሚበልጡት ተጫዋቾች እሱ 15 ዓመት ሆኖ ጄጄ ገብርኤል ግን የአንደር 80 ከፍተኛ ጎል አስቆጣሪ ነው፣ 20 ጎል በማስቆጠር ማለት ነው። ይሄ በራሱ ምን ያህል ልጁ ታለንት እንዳለው በግልጽ የሚያሳየን ይመስላል። ለማንኛውም የጄጄ ገብርኤል ትላንት ጎል አስቆጥሯል የሚለው ትልቁ የአንደር 80 የታዳጊዎች ዜናችን ነው። ወደ ዋናው ቡድን ደግሞ እንለፍ። ማንቸስተር ዩናይትድ ነገ ነው ጨዋታ የሚያደርገው ታውቃላችሁ። ነገ ጨዋታውን ሲያደርግ ከጉዳት የሚመለስ አንድ ተጫዋች አለ። በጣም አስደሳች የሆነ ዜና ነው የተናገረው ማይክል ካሪክ። ማርቲኔዝ በጣም ጤነኛ ነው፣ አሁን ሙሉ ጨዋታ ማድረግ ይችላል በሚል ምላሽ ሰጥቷል። ነገር ግን መጠንቀቅ ይኖርብናል ብሏል። ያው ካሪክ እንደው በጣም አስፈላጊ ከሆነ ማርቲኔዝን ላያሰልፈው ይችላል። ተጫዋቹ ፊት ነው ደርሷል፣ ግን ጥንቃቄ ማድረግ ይኖርብናል። አሁን ገና ስለሆነ ከጉዳት የተመለሰው ተጫዋቹን ቋሚ አድርጎም ላይጠቀመው እንደሚችል ጠቁሟል። በቀጣዩ ጨዋታ ላይ ግን ማርቲኔዝ ቋሚ የሆኑ መሰለፉ እርግጥ ነው። ተጫዋቹ መጫወት ይፈልጋል ብሏል። ግን እንደተመለሰ ደግሞ እሱን ቋሚ አድርጎ ማሰለፍ ለካሪክ እንዲሁ ትንሽ ሪስክ ያለው ይመስላል። ግን ሙሉ ለሙሉ ጤነኛ ነው። ስኳዱን መቀላቀል ይችላል ለነገው ጨዋታ። ፓትሪክ ዶርጎ ግን አይመለስም ብሏል። ይህን ግልጽ አድርጎ ነው ያሰመረበት። ምክንያቱም ዶርጎ እስካሁን ድረስ ልምምዶችን ማድረግ ቢጀምርም አብሮን ቢጓዝም ግን ሙሉ ለሙሉ አላገገመም። ለቀጣዩ ጨዋታ ግን ዶርጉ ለሴሌክሽን አቫይለብል ይሆናል ነው ያለን። ይሄ እጅግ የሚያስደስት ዜና ይመስለኛል እና
ከዚህ በፊት ተናግሬዋለሁ። ዩናይትድ ዶርጉን በጣም ሚስ አድርጎታል እና አሁን ይሄ ተጫዋች የሚመለስ ከሆነ የማንቸስተር ዩናይትድ ቡድን ይበልጥ የሚጠናከር ነው የሚሆነው። በተለይ የሁለቱ ተጫዋቾች መመለስ ዩናይትድን በፍጥነት የአውሮፓ ቻምፒዮንስ ሊግ ተሳትፎን እንዲያረጋግጥ ሊረዳው እንደሚችል መገመት ይቻላል። በጣም ጠቃሚና ወሳኝ የዩናይትድ ተጫዋቾች ከመሆናቸው አንፃር ወደ ተለያዩ ዜናዎቻችን ደግሞ እንለፍ እና የማንቸስተር ዩናይትድ የሪክሩትመንት ወይም እንደው የዩናይትድን የዝውውር እንቅስቃሴዎች የሚመለከቱ ሰዎች ወደ ፍሪ ኤጀንት ተጫዋቾች እየተመለከቱ ነው የሚል ዜና አየሁኝ እና እነኚህ ፍሪ ኤጀንት ሆነው ዩናይትድን እንዲቀላቀሉ የሚፈለጉ ተጫዋቾች ማን ናቸው? ዩናይትድ እንደው ባለው ሁኔታ በተለይ አንዳንድ ቀዳዳዎችን መድፈን ካለበት ፍሪ ኤጀንቶችን መከታተል እንዳለበት እና ማስፈረም እንዳለበት ነው ክለቡ ወሰነ የተባለው። ይሄ ያልሰማነው አዲስ ዜና ነው። ምክንያቱም ባለፈው ክረምት ይሄን አላደረግንም። ዘንድሮ ግን ብዙ የፍሪ ኤጀንት አማራጮች ዩናይትድ አሉት ተብሎ ተጠቀሰ። ለምሳሌ አሁን በርናርዶ ሲልቫ ተብሏል ከሲቲ። የግድ ያስፈርሙታል ማለት አይደለም፣ ግን አንድ ኦፕሽን ነው። ጁሊያን ብራንድ ብያቸዋለሁ፣ ከዚህ በፊት አውርቼዋለሁ። ሊዮን ጎረትስካ የተባለው የሙኒክ ተጫዋች ይገኛል። ቤንታኩርም ይገኛል። ሩቨን ኔቬስ ሁሉ አለ። በነገራችሁ ላይ እስካሁን ድረስ ኔቬስ አዲስ ኮንትራት ቀርቦለት ይፈርማሉ ይባልም አልፈረመውም። ቤሱማ ይገኛል ከቶተናም፣ እንደዚሁም ኩዊንተን ቲምበር ይገኛል። ፋቢኖ አለ እና እነኝህን የመሳሰሉ ተጫዋቾች አሉ። ግን ትላንት የሰማሁት በጣም ጥሩ የሚመስል ዜና አንድ ተጫዋችን በፍሪ ኤጀንትነት ለማስፈረም ከሌሎች ሁለት ክለቦች ጋር ዩናይትድ እየተፎካከሩ ነው፣ ከቼልሲ እና ከቶተናም ጋር። ተጫዋቹ ማን ነው ካላችሁ የበርነመዙ በትላንቱ የአርሰናል ጨዋታ የአርሰናልን አጥቂዎች እንቅስቃሴ ሲገድብ የነበረው ፍጹም ተረጋግቶ ሲከላከል ሲጫወት የነበረው የበርነመዙን የመሀል ተከላካይ ማርኮስ ሴኔሲ ተብሎ የሚጠራውን ተጫዋች ለማስፈረም ነው ዩናይትድ ፉክክር ውስጥ አለበት የተባለው። ይሄ ተራሩ መር አይደለም ቤተሰቦቻችን፣ የሚታመን ጋዜጠኛ ነው ይህን ዜና ይዞ የወጣው። ማቲ ሞሬቶ ተብሎ ይጠራል ጋዜጠኛው እና ወኪሉ ከሶስት ክለቦች ጋር አሁን እየተደራደረ ነው። ዩናይትድ አንዱ ነው፣ ቼልሲ እና ቶተንሃም ይገኛሉ ማለት ነው። እና እነኚህ ሶስት ክለቦች ብዙ ፈላጊ ክለቦች ቢኖሩትም የተጫዋቹ መዳረሻ ይሆናሉ ተብለው ትልቅ እድል ያላቸው ክለቦች እንደሆኑ ተደርጎ የተቆጠሩ ናቸው ማለት ነው። ስለዚህ ልጁ ዩናይትድ ሊመጣ የሚችልበት እድል አለ። ይሄ በጣም በጣም ጥሩ ዜና ይመስለኛል። እንግዲህ ዩናይትድ ካዝናውን አይቶ በሌሎች ቦታዎች ላይ ማጠናከር ያለበት እና ብዙ ገንዘብ ማውጣት ያለበት ቦታዎች አሉ። እነኛ ቦታዎች ላይ ትኩረት ያደርጋል ማለት ነው። ማርኮ ሴኔሲ ምርጫው ዩናይትድ ከሆነ ከቼልሲ እና ቶተናም ይልቅ ወደ ዩናይትድ የሚመጣበት እድል ቀርቦለታል። ውሳኔው እሱ ነው ይጠበቃል ማለት ነው። አርጀንቲናዊ ነው እንደምታውቁት። እዚህ ጋር ሊሳንድሮ ማርቲኔዝ ምናልባት ዩናይትድን ሊረዳ ይችላል። ሁለቱም አርጀንቲናውያን ናቸው። ስለዚህ እንደው ዩናይትዶች ያላቸውን የስኳር ተጫዋች በዝውውሮች ላይ መጠቀም ልማድ አላቸው። ከዚህ በፊት ተጫዋቾችን ሲያስፈርሙ ለምሳሌ ኦናናን በብሪያን ምቤሞ ዝውውር ላይ ተጠቅመውበታል። አማድን አሁን በዲያሞንድ ዝውውር ላይ እየተጠቀሙበት ነው። ሼሽኮንም ደግሞ እንደዚሁ ዳይሞንዴን እንዲያሳምነው ጥረት እያደረጉ ነው እና እንደዚህ አይነት ካዛሜሮ የብሩኖ ጌማሬሽን እንዲያመጡት እንዲያሳምነው አይነት ነገር እንደተጠቀሙበት አካሄድ አሁን ደግሞ ማርቲኔዝን በሴኔሲ ዝውውር ላይ አርጀንቲናዊ ኮኔክሽናቸውን ተጠቅመው እንዲመጣ እንዲያሳምነው ሊጠቀሙበት ይችላሉ ተብሏል። በነገራችሁ ላይ ይህን ተጫዋች ብቻ አይደለም የሚከታተለው ዩናይትድ። እንደ ሮብ ዳውሰን ዘገባ ከሆነ ዩናይትድ በሴንተር ባክ ቦታነት ከያዛቸው ተጫዋቾች መካከል አንዱ የፎረስቶ ሙሪሎ ነው። ይህን ዜና ከዚህ በፊት ነግሬያቸዋለሁ። ይሄ ተጫዋች ግን ትልቅ ገንዘብ ያስወጣቸዋል። አትሊስት ተጫዋቹ ከ50 እስከ 70 ሚሊዮን ፓውንድ ያወጣል ተብሎ በፎረስቶ ሁሉ ወደ 70 ሚሊዮን ፓውንድ ዋጋ የተለጠፈበት የተከላካይ መስመር ተጫዋች ነው። ግን ዩናይትዶች ይሄን ተጫዋች ቅድሚያ አልሰጡትም። ሌሎች ቅድሚያ የሚሰጡት ዝውውሮች ስላሉ ተብሏል። በተለይ አማካይ ክፍሉ ከዛ በኋላ ነው እንደዚህ አይነት ዝውውሮችን ገንዘብ አውጥተው ለማስፈረም ወደ ገበያ የሚወጡት ተብሏል። ሃሪ ማጓየር አዲስ ኮንትራት የፈረመበት ትልቁ ምክንያት አንዱ
ይሄ ነው ዩናይትድ ትልቅ ገንዘብ አውጥቶ ተከላካይ ላለማስፈረም ሲል ነው። ስለዚህ ፍሪ ኤጀንት የሆኑ ተከላካዮችን እንደ ቅድሙ አይነት ዩናይትድ ሊያስፈርም የሚችልበት እድል ሰፊ ነው። ግን ሞሪሎ ስቲል የዩናይትድ እንዲሁ የግዢ ዝርዝር ውስጥ ያለ ተከላካይ ነው ተብሏል። ብራዚላዊው የፎረስት ሴንተር ባክ ተጫዋቹ በቼልሲም እጅግ በጥብቅ ይፈለጋል። ወደ ዩናይትድ ካልሄደ ወደ ቼልሲ የሚያመራበት እድል ሰፊ እንደሆነ ነው እየተገለጸ ያለው። ዜናዎቻችን ይቀጥላሉ። ቤተሰቦች እንቀጥል። አሁንም እናንተም ቪዲዮን ላይክ ማድረጋችሁን አትርሱ። ወደ ሌሎች የዝውውር መረጃዎች ስናልፍ ኢንዲካሊያ ትላንት ኤክስክሉሲቭ ብሎ አንድ መረጃ ይዞ ወጣ። ሰሞኑን በእርግጥ በጣም በስፋት ሲወራ ነበር፣ ግን አንድ እንደው በደጋግሜ ስለወራሁበት አንድ የሚታመን የዜና ምንጭ አውራው በሚል ስጠባበቅ ነበር። አሁን ኢንዲካሊያ ይሄን ዜና ካወጣው ግን ያው ፍላጎቱ ጠንከር ያለ ነው ማለት ነው። ስለዚህ ይህን ዜና ወደ እናንተ ማቅረብ ይኖርብኛል። ማንቸስተር ዩናይትድ የአስቶን ቪላውን የአጥቂ አማካይ ስፍራ ተጫዋች ሮጀርስን ለማስፈረም ንግግር ማድረግ ጀምሯል። እንደ ኢንዲካሊያ ዜና ወይም መረጃ ከሆነ ማንቸስተር ዩናይትዶች ይህን ልጅ ወደ ኦልትራፎርድ ለማምጣት ኮንታክት አድርገዋል ነው የተባለው። የዚህን ተጫዋች ማረፊያ አሁን በርካታ ክለቦች ናቸው። ከነኛ ክለቦች መካከል አንዱ ዩናይትድ ነው እና ከአስቶን ቪላ መልቀቁ ሻምፒዮንስ ሊግን ቢያሳኩ እንኳን መልቀቁ አይቀርም ተብሎ ተነግሯል። ቪላዎች ያለባቸውን የገንዘብ ችግር ለመቅረፍ ሲሉ ነው ተጫዋቹን ለገበያ ያቀርቡታል ተብሎ የተገለጸው። 90 ሚሊዮን ፓውንድ ነው። ግን ለዚህ እንግሊዛዊ የክንፍ በአጥቂ መስመር ተጫዋች ወይ የአማካይ አጥቂ መስመር ተጫዋች ለዝውውሩ የጠየቁት ገንዘብ ተብሎ የተነገረው። ኢንዲካሊያ እንዳለው ከሆነ ዩናይትድ እንደ ኔጎሽዬሽን ጀምሯል ከአስቶን ቪላ ጋር ተጫዋቹን ለማስፈረም ድርድር ጀምሯል ነው ያለው በቀጥታ። ስለዚህ እዚህ ብዙ የሚታመኑ መረጃዎች እንደሚያወጣ የትዊተር አካውንት መረጃ መሰረት ዩናይትዶች ይህን ተጫዋች ይፈልጉታል። ተራ ሩመር አይደለም፣ የተጨበጠ እንቅስቃሴ ማድረግም ጀምረዋል ብሎ ዘግበውልናል። በዚህ ተጫዋች ዙሪያ አንድ የምነግራችሁ ትልቅ ነገር ምንድን ነው፣ ካሪክ አሁን በዩናይትድ አሰልጣኝነት የመቀጠር እድሉ በጣም እየሰፋ መጥቷል። ይሄን በተደጋጋሚ ጊዜ አውርተንበታል። ከካሪክ ጋር ደግሞ አብሮ ሰርቷል። በሚድልስብሮ ይተዋወቃሉ እና መልሰው አብረው በድጋሚ ሊሰሩ የሚችሉበት እድል በጣም ሰፊ ነው። እንደው ትልቁ ለዩናይትድ አስቸጋሪ የሚሆነው ነገር ሮጀርስ የተለጠፈበት ገንዘብ ነው እንጂ ልጁ የችሎታ ማነስ ችግር የለበትም። ግን ብዙ ጊዜ እንግሊዛውያን ተጫዋቾችን ይህን ያህል ገንዘብ አውጥቶ ማስፈረም ሪስኪ እንደሆነም ደግሞ ተመልክተናል። ኦፍኮርስ ሁሉም ዝውውሮች እንደዛ ይሆናሉ ማለት አይደለም። ግን እንግሊዛውያን በጣም ጥሩ ይወጡ ይነሱና በገራፋቸው ብቃታቸው የሚወርድበት እድል ደግሞ በጣም ሰፊ ነው። ስለዚህ ዩናይትድ መጠንቀቅ ይኖርበታል የሚሉ ሀሳቦች እየተነሱ ነው። ገንዘቡ በጣም ብዙ ስለሆነ ማለት ነው። በእርግጥ በ90 ሚሊዮን ፓውንድ ይገዙታል ተብሎ ባይጠበቅም ግን ተጫዋቹን ከ60 ሚሊዮን ፓውንድ በላይ ለማስፈረም መክፈል ዩናይትዶች ይጠበቅባቸዋል ተብሎ ተገልጿል። እና ሮጀርስ አንዱ አርሰናል ይፈልገዋል፣ ቼልሲም ይፈልገዋል። ነገር ግን ከሁለቱ ክለቦች ይልቅ ዩናይትድን ሊመርጥ የሚችልበት ምክንያቶች እንዳሉትም እየተነገረ ነው። አንደኛ ሮጀርስ ማንቸስተር ዩናይትድ አድናቂ እንደሆነ ይሄን ከእሱ መደበቅ አልቻለም። ከዚህ በፊት ቃለ መጠይቅ ሲሰጥ የራውን ሰምታችኋል። ዩናይትድ በእንግሊዝ አይደለም በመላው ዓለም ካሉ በጣም ትልልቅ ቡድኖች መካከል ቁጥር አንድ ቡድን ነው ሲል መናገሩን ታስታውሳላችሁ። ስለዚህ ይሄ ተጫዋች ወደ ዩናይትድ የማምራት እድሉ ቢቀርብለት በጣም በደስታ ፈርመው ለማንቸስተር ዩናይትድ ለመጫወት ተጫዋቹ በጣም ፈቃደኛ ነው። ሁለቱ ክለቦች በዝውውሩ ላይ ስምምነት የሚደርሱ ከሆነ ሮጀርስ ለዩናይትድ የመፈረም ምንም አይነት ችግር የለበትም ተብለው ተነግሯል ማለት ነው። ስለዚህ ዩናይትዶች አድቫንቴጅ ሊወስዱ ይችላሉ ከሌሎች ፈላጊ ክለቦቹ ቼልሲና እንዲሁም አርሰናል ይልቅ ተጫዋቹን የማግኘት የተሻለ እድል አላቸው ዝውውሩን ገፍተው የሚሄዱ ከሆነ። እዚህ ጋር ግን ጥንቃቄ ማድረግ ያስፈልጋል። ስትሰቡ ቤተሰቦች ይሄ ተጫዋች የተፈለገው በግራ አጥቂ ቦታ ላይ ነው። በግራ አጥቂ ቦታ ላይ ደግሞ ዩናይትድ የያዛቸው ኢላማዎች 3 ናቸው። ልብ በሉ አትርሱ። ሮጀርስ አንዱ ነው። አንደኛው ሌላው የሚፈለገው ተጫዋች ሊልማን ንዳዬ ነው።
ከሱ ውጪ ደግሞ ያን ዳይሞንድ ያለ ሶስቱም ተጫዋቾች ግን ለዩናይትድ በቀላሉ አይፈርሙም። ከፍተኛ የዝውውር ገንዘብ የሚያስወጡ ናቸው። ዩናይትድ እነኚህን ተጫዋቾች ለማዛወር ሲመለከት አንደኛ የሚወጣባቸውን የዝውውር ገንዘብ ያህል ፕላስ ትልቁ የሚያየው ነገር ደግሞ ተጫዋቹ የሚያስወጡትን ገንዘብ ይመለከታል ነው ተብሎ የተነገረው ማለት ነው። በጣም ኤክስፔንሲቭ ናቸው። ግን እንደው በድርድር ተጫዋቾቹ ካላቸው ዕድሜ አንፃር ካላቸው ብቃት አንፃር በቅደም ተከተል አንዱን ካጡ ሌላኛውን አንደኛውን እንዲሁ ካጡ ወደ ሌላኛው እያሉ ወደ ዝውውር እንቅስቃሴ ገብተው ከሶስቱ አንዱን ያስፈርማሉ ተብሎ ይጠበቃል። እነዚህ ተጫዋቾች ለምሳሌ እንዳይ በሊቨርፑል እና በአርሰናል እጅግ በጣም በጥብቅ ይፈለጋል። ስለዚህ የዲያሞንዴም ዝውውር ቢሆን ቀላል አይደለም። ሊቨርፑል ይፈልገዋል፣ ሌሎች የሚፈልጉት ክለቦችም አሉ ከእንግሊዝም ውጪ። ስለዚህ ዩናይትድ ከሶስቱ አንዱን የአጥቂ ተጫዋቾች ያመጣል ተብሎ ነው በግራ ቦታ ላይ እየተገለጸ የሚገኘው። ከእድሜ አንጻር የምናይ ከሆነ ሮጀርስ 23 ዓመቱ ነው። ዲያሞንዴ ወደ 19 ዓመቱ ነው። ንዳይ ደግሞ 25 ዓመቱ ነው። ስለዚህ እድሜም በማንቸስተር ዩናይትድ ሰዎች ኮንሲደር ይደረጋል ዝውውሩ ከመፈጸሙ በፊት። ዘገባው የኢንዲ ካሊያ ነው። ወደ ሳሙኤል ሉካረስት ዜና ላምራችሁ። ምንም እንኳን ማንቸስተር ሲቲዎች በኢሌት አንደርሰን ዝውውር ላይ ፉክክሩን እየመሩ እንደሆነ ቢሰማቸውም ዩናይትዶች ግን ፍጹም ዝውውሩን አያቀሉላቸውም። ምክንያቱም ዩናይትዶች በዚህ ተጫዋች ዝውውር ላይ የቻሉትን በሙሉ ለማድረግ እና ከሲቲ ጋር ለመፎካከር ዝግጁ ናቸው ብሎናል ሳሙኤል ሉካረስት። ይሄ የሆነበት ትልቁ ምክንያት ደግሞ ዩናይትዶች ቀጣይ ሻምፒዮንስ ሊግ መሳተፋቸው ኦልሞስት አሁን እየቀረበ መምጣቱን ተከትሎ ከአውሮፓ ሻምፒዮንስ ሊግ የሚያገኙት ከፍተኛ የሆነ ገንዘብ በዚህ ተጫዋች ዝውውር ላይ ከሲቲ ጋር በደንብ እንዲፎካከሩ ያደርጋቸዋል። የገንዘብ ችግር አይኖርባቸውም ነው የሚለው። ከዛ ውጪ እንደነ ካሳሜሮ እና ጀረን ሳንቾ የመሳሰሉ ተጫዋቾች ብሏል። ሌሎችም ተጫዋቾች አሉ። ለምሳሌ እንደነ ማርከስ ራሽፎርድ እንደዚሁም ሆይላንድን የመሳሰሉ ተጫዋቾች ከደሞዝ ቢላቸው ላይ መነሳቱ ክለቡን በጥቂቱ ከ50 ሚሊዮን ፓውንድ በላይ ደሞዝ ቢሉን ፍሪ እንዲያደርግ አድርጎታል ከአውሮፓ ሻምፒዮንስ ሊግ ገቢ ውጪ። ይሄም ነገር ዩናይትድ ተጫዋቹን ለማስፈረም ከሲቲ ጋር በጠንካራው እንዲፎካከር ያደርገዋል። ዩናይትዶች ፍጹም እጅ አይሰጡም። እንደ ክረምቱም በገንዘብ እጦት በገንዘብ አቅም ምክንያት ከዚህ ተጫዋች ዝውውር ራሳቸውን የሚያገሉበት እድል የለም። በደንብ ሲቲን ይፎካከራሉ ሲል ተናግሯል ሳሙኤል ሉካረስት። የደጉላስን ዜና ደግሞ ስናይ ኒውካስሎች ሳንድሮ ቶናሊን 100 ሚሊዮን ፓውንድ ዋጋ ለጥፈውበታል ብሎናል። እንደውም ኒውካስል ዩናይትዶች ቶናሊ በክለቡ ይቆይ ወይንስ ደግሞ ክለቡን ይልቀቅ የሚለው ላይ በጊዜ እልባት እንዲያገኝ ይፈልጋሉ ተብሎ ነው የተገለጸው። ምክንያቱም ኒውካስል ቤት ውስጥ ያሉ ተጫዋቾች አብዛኞቹ እድሜያቸው ሀያዎቹ አጋማሽን እያለፈ ይገኛል። በዛ ምክንያት ቡድኑን ሪፍሬሽ ማድረግ ይፈልጋሉ። እድሜያቸው አነስ ያሉ ተጫዋቾችን ለማስፈረም ነው ያሉትን እድሜያቸው ከፍ ያሉ ትልቅ ዋጋ የሚያወጡ ተጫዋቾችን በመሸጥ በእነሱ ፋንታ ያንጎችን ለማስፈረም እየጣሩ የሚገኙት። ስለዚህ የቶናሌ ከክለቡ መልቀቅና በክለቡ መቀጠል ጉዳይ በፍጥነት ሲዝኑ እንደተጠናቀቀ ኒውካስሎች የፈጠነ ልባት ይፈልጋሉ። በዛ ምክንያት ተጫዋቹ ወደ ዩናይትድ ይሄዳል ወይ የሚለው ነገር በጊዜ እንዲፈታ ይፈልጋሉ ተብሎ ተገልጿል። ስለዚህ የዩናይትድ የአማካይ ክፍል እንቅስቃሴ ምናልባት ከዓለም ዋንጫው በፊት አንድ ልባት የሚያገኝ ይመስላል። ምክንያቱም ኢሌት አንደርሰን ከዓለም ዋንጫው በፊት ውሳኔውን ያሳውቃል፣ ክለብ ያገኛል። እሱ እንደው ለምሳሌ ሲቲን የሚመርጥ ከሆነ ደግሞ ዩናይትዶች የኒውካስሉን ቶናሊ ለማምጣት ሙከራ ያደርጋሉ። ተመሳሳይ የሆነ የዝውውር ገንዘብ ነው ግን የሚጠየቁት። ስለዚህ ዩናይትዶች ወደ ቶናሊ ያተኩረው ቶናሊንም ከዓለም ዋንጫው በፊት የሚያስፈርሙበት እድል ሰፊ ነው። ምክንያቱም የዩናይትድ ፍላጎት ብቻ ሳይሆን በጊዜ ዝውውሮችን መጨረስ የኒውካስል ዩናይትድ ፍላጎትም ስለሆነ ተብሎ ነው የተገለጸው። ግን በቶናሊ ዝውውር ላይ አሁንም ቢሆን ሲቲዎች የዝውውር ኢላማቸው ነው። እነሱም እንደ አማራጭ የያዙት ነው ለኢሌት አንደርሰን። ሁለቱንም ያስፈርማሉ ተብሎ አይጠበቅም። ዩናይትዶችም ቢሆኑ ሁለቱንም ተጫዋቾች ያስፈርማሉ ተብሎ አይጠበቅም። ስለዚህ ሁለቱ ክለቦች አንዳንድ ተጫዋች መቀራመታቸው የሚቀር አይመስልም።
በኢሌት አንደርሰን እና በቶናሌ ወይም ከሁለቱ አንዶች አማካዮች ካስፈረመ በኋላ ዩናይትድ እንደው ይቀመጣል ተብሎም አይጠበቅም። ሪች ፋይ ነው ይሄን ያለው። ዩናይትዶች ቢያንስ ሶስት አማካዮችን ሊያስፈርሙ የሚችሉበት እድል ሰፊ ነው፣ ሶስት አማካዮች ያስፈልጋቸዋል ሲል ነው የተናገረው። በተለይ ዌስትሃም ዩናይትዶች ከሊጉ የሚወርዱ ከሆነ ለዩናይትድ እጅግ በጣም አመቺ ነው ሁኔታው ነው ያለው። በተለይ ፈርናንዴዝን ዝውውር ለመጥቀስ ነው እዚህ ጋር የዌስትሃምን መውረድ ያመላከተው። ለጊዜው አሁንም ቢሆን ዌስትሃሞች ባለፈው ማሸነፋቸውን ተከትለው አርብ ምሽት ወልቭስን አሸንፈዋል። መውረዱን ያረጋገጠው ወልቭስ ማለት ነው። ስለዚህ ዌስትሃሞች ቶተንሃም ዛሬ ይጫወታል። ቶተንሃም አዌ ነው የሚጫወተው ከፎረስት ጋር። በነገራችሁ ላይ ላለመውረድ የሚደረግ እጅግ በጣም አጓጊ ጨዋታ ነው እና ቶተንሃም ዛሬ የሚሸነፍ ከሆነ ዌስትሃም ቦታውን አጽንቶ ይቆያል። ዌስትሃም አሁን የሚገኘው በ17ኛ ደረጃ ነው። ቶተንሃም ደግሞ 18ኛ ደረጃ ላይ ይዟል። ወራጅ ቀጠና ውስጥ ገብቷል። የዛሬውን ጨዋታ ግዴታ ማሸነፍ ይኖርበታል። የዌስትሃም መውረድ ግን ለዩናይትድ ሌላ ሲሳይ ይዞ ይመጣል ነው የተባለው። የፈርናንዴዝን ዝውውር ኮንሲደር የሚያደርጉት ዌስትሃም ዩናይትዶች ከሊጉ ከወረዱ ብቻ ነው ተብሎ ተገልጿል። ከሱ ውጭ ደግሞ ሌላው ቀለል ያለ የዩናይትድ የአማካይ ክፍል ሊያጠናክር የሚችል ግን ብዙ የዝውውር ገንዘብ የማያስወጣቸው ተጫዋች ጆዋው ጎሜዝ ነው። ጆዋው ጎሜዝን ለማስፈረም ከወልቭስ የሚቀላቸው ግን ይመስላል። ምክንያቱም ወልቭሶች ከወዲሁ ከሊጉ መውረዳቸውን አረጋግጠዋል። ጆዋው ጎሜዝ ወደ ማንቸስተር ዩናይትድ ለመምጣት የብራዚላዊ ተጫዋች ከቀድሞ የቡድን አጋሩ ማቲያስ ኩኛ ጋር ጥሩ ተግባቦት ያለው፣ ኩኛም ቢሆን አግባብቶ ወደ ዩናይትድ ሊያመጣው ወደ ማንቸስተር ዩናይትድ መጥቶ ከብሔራዊ ቡድን አጋሩ ጋር ለመጫወት ፍላጎት ያለው ተጫዋች ነው ተብሎ ነው እንግዲህ ይህም ልጅ ወደ ማንቸስተር ዩናይትድ ሊመጣ እንደሚችል እና አማካይ ክፍል ላይ ከተያዙ ብዙ ገንዘብ የማያስወጡ ተጫዋቾች ለምሳሌ እስከ 40 እና 50 ሚሊዮን ፓውንድ በማውጣት ማንቸስተር ዩናይትድ ሊያስፈርማቸው የሚችሉ አማካዮች ተብለው እነኚህ ሁለት ተጫዋቾች ስማቸው እየተጠቀሰ የሚገኘው እና ማንቸስተር ዩናይትድ በቀጣዩ ክረምት የዝውውር መስኮት ላይ ከሁለት በላይ አማካዮችን ይፈልጋል ተብሎ ተነግሯል። በተለይ ኡጋርቴ እየተባለ እንዳለው ከሆነ ከዩናይትድ ለመልቀቅ እጅግ በጣም ከጫፍ ደርሷል። ኒውካስሎች ፈላጊው ሆኗል። እዛው እንግሊዝ ውስጥ የኡጋርቴ እድሜ በተለይ ገና መሆኑ፣ ተጫዋቹ የሚጫወትባቸው በርካታ ዓመታት ከፊቱ መኖሩ ለዩናይትድ ዋጋ ያለው የዝውውር ገንዘብ እንዲያገኙ ያደርጋቸዋል። በዚህ ተጫዋች ዝውውር ተብሏል። ከጣሊያን ጁቬንትስ አጥብቆ ይፈልገዋል። ማንቸስተር ዩናይትድ ኡጋርቴን የሚሸጥ ከሆነ ከካሳሚሮ መልቀቅ ጋር ተይዞ ቡድኑ የግድ ሶስት አማካይ ለማምጣት ወደ ገበያው ያማትራል። ለዝውውር የሚሆን በቂ ገንዘብ ከኡጋርቴ ሽያጭ ክለቡ ስለሚያገኝ ያንን ነገር ይጠቀምበታል ተብሏል። ቅድም እንደነገርናቸው የአውሮፓ ሻምፒዮንስ ሊግ ተሳትፈዋል። ከነ ካሳሚሮ እና ከሚለቁ ተጫዋቾች ደግሞ ፍሪ የሚያደርጉት ከ50 ሚሊዮን ፓውንድ በላይ እንዲሁ ከደሞዝ ቢላቸው ገንዘብ ይገኛል። ዝውውሮችን ለመፈጸም እንደ ሮብ ዳውሰን የኢኤስፔኑ ጋዜጠኛ ዘገባና እንደ በርካታ ካየኋቸው የዜና ምንጮች አንጻር ዩናይትድ ቀጣይ ክረምት ላይ ምንም የገንዘብ ችግር አይኖርበትም ተብሏል። ዝውውሮችን ለመፈጸም በቂ የሆነ ባጀት ይዞ ወደ ገበያ ይወጣል ነው እየተባለ የሚገኘው። በመጨረሻም ስለ ዩናይትድ አሰልጣኝ ቅጥር ላወራችሁ ቤተሰቦች እና አሁን ካሪክ እዚህ ጋር እንደው እናስምርበት። ካሪክ የዩናይትድ ቋሚ አሰልጣኝ ሆኖ ነው መቀጠር አሁን ከየትኛውም አሰልጣኝ በላይ ቤተሰቦች፣ አሁን ከየትኛውም አሰልጣኝ በላይ እንደሆነ ባየሁት መረጃ እንደው ባጣራሁት መሰረት ይሄ የቀድሞ ዩናይትድ የአማካይ ስፍራ ተጫዋች አሁን ጊዜያዊ አሰልጣኝ ሆኖ እየሰራ የሚገኘው ማይክል ካሪክ ከ80 በመቶ በላይ ዩናይትድን በቋሚነት ለመያዝ እድል አለው። ኦልሞስት በቃ አሁን ነገሮች በሙሉ ወደ እሱ ያደሉ ይመስላሉ እና ይሄንን እንድል ያደረገኝ ደግሞ ተጨማሪ አንድ ዜና ትላንት ያገኘሁት ከኢኤስፒኤን ነው። ምን አለ ኢኤስፒኤን መሰላችሁ? ሰር ጂም ራትክሊፍ እና በዩናይትድ ቤት በአመራርነት እየሰሩ ያሉ የክለቡ በጣም ቁልፍ ሰዎች አዲሱን አሰልጣኝ ስንቀጥር ስህተት ብንሰራ ይሻላል፣ ክለቡ በዝውውር እንቅስቃሴ ላይ ስህተት ከሚሰራ የሚል አቋም ይዘዋል ነው እየተባለ ያለው። ይሄ ማለት ምን ማለት መሰላችሁ? ማንቸስተር ዩናይትድ ልክ እንደ ባለፈው ክረምት የዝውውር መስኮት ሁሉ የምናስፈርማቸውን ተጫዋቾች በጣም በጥንቃቄ የክለቡን ድክመት የሚሸፍኑ
ለክለቡ ቫልዩ በደንብ የሚሰጡ ክለቡን በደንብ ኢምፕሩቭ ሊያደርጉ የሚችሉ እጅግ ወሳኝና ቁልፍ የሆኑ ዝውውሮችን መፈጸም ይኖርብናል የሚል አቋም ላይ የክለቡ አመራሮች ደርሰዋል። ይሄን የምናደርግ ከሆነ የትኛውም አሰልጣኝ ቢመጣ ነው። አሁን ገብቷቸዋል። ማይክል ካሪክም በክለቡ ቢቆይ ቤተሰቦች የእነሱ ሀሳብ እንዲህ ወይም ደግሞ ሌላ አሰልጣኝ እንዲሁ ብንቀጥር ይሄ አሰልጣኝ ክለቡ በደንብ ጠንካራ እስከሆነ ድረስ ግን በፕሪሚየር ሊጉ ተፎካካሪ ለመሆን ይቸገራል ብለው አያስቡም ማለት ነው። ስለዚህ አሁን ቅድሚያ የሰጡት ነገር እኔ በጣም ያሳመነኝ እና ያመንኩበት ነገር አዲስ አሰልጣኝ ቅጥር ላይ አይደለም ክለቡ አሁን ትኩረት እያደረገ ያለው ወይንም ብዙ ቦዘር አያደርጋቸውም ይሄ ጉዳይ። ትልቁ ትኩረት ሰጥተን በጣም በጥንቃቄ መከወን ያለብን ጥሩ ዝውውሮችን መፈጸም ነው። ከዛ በኋላ ካሪክም ቢቆይ አሁን ባለው ስኳር ላይ ጠንካራ ቡድን ተጨማሪ ተጫዋቾችን በማስፈረም ይሰጠዋል። ስለዚህ ቀጣይ ሲዝን ላይ ካሪክ ተፎካካሪ መሆኑ አይቀርም ብለው ዩናይትዶች ያምናሉ። ምክንያቱም ትልቅ ካሪዝማ ያለው አሰልጣኝ ከመቅጠር ይልቅ በጣም ጥሩ ጥሩ ዝውውሮችን መፈጸም ለቀጣዩ አሰልጣኝ የትኛውም አሰልጣኝ ይሁን ለቀጣዩ አሰልጣኝ ስራውን ያቀልለታል እና ውጤታማም ሊያደርገው ይችላል የሚል መደምደሚያ ላይ ደርሰዋል ብሏል። እና እኔ ይሄ ዜና በጣም እጅጉን ነው ያመንኩት። ምክንያቱም ክለቡ አሁን እየሄደበት ካለው እንቅስቃሴ አንጻር እስካሁንም መቆየት ነበረበት ብዬ አላስብም። አዲሱን አሰልጣኝ ለመቅጠር ፕሮሰሱን መጀመር በራሱ እስካሁን ድረስ መቆየት በጣም ሪስኪ ነው። ግን የሆነ ነገር የሆነ ውሳኔ እንዳለ ይሰማኝ ነበር ውስጤ። አሁን የስፔን መረጃ ይሄን አውጥቷል። በጣም የሚያሳምን ዜና ይመስለኛል። ከዛ ውጪ ግን ፋብሪሶ ሮማኖ ምን ብሏል መሰላችሁ? አንድ በዩናይትድ ቦርድ ውስጥ የሚገኝ ብሏል። እንግዲህ ግሩፖች ሊሆኑ ይችላሉ፣ ቁጥራቸው በግልጽ ባይቀመጥም ግን በዩናይትድ ቦርድ ውስጥ ያሉ ሉዊስ ኤንሪኬን እጅግ በጣም የሚያደንቁት ግሩፖች አሉና ሉዊስ ኤንሪኬ በዘንድሮ አይደለም በቀጣይ ሲሆን በሚቀጥሉት ዓመታት ማንቸስተር ዩናይትድን መጥቶ እያሰለጠነ ዩናይትድን ትልቅ ቦታ ሊያደርሰው የሚችል አሰልጣኝ እንደሆነ የሚያስቡ ሰዎች አሉ በሚል ፋብሪሶ ሮማኖ ይሄን መረጃ ይዞ ወጣ ማለት ነው። ስለዚህ አሁንም ቢሆን ሉዊስ ኤንሪኬን ስም ከዩናይትድ ጋር መስማታችሁ ብዙ አይገርመኝም አለ ፋብሪሶ ሮማኖ። ምክንያቱም የሚወዱት የሚያደንቁት ዩናይትድን እንደው ወደ ሰር አሌክስ ፈርጉሰን ዘመን የሚመልስ አሰልጣኝ ነው ብለው የሚያስቡ ሰዎች በዩናይትድ ቤት ውስጥ ይገኛሉ ብሎናል ፋብሪሶ። ስለዚህ እንደ ፋብሪሶ ንግግር ከሆነ ሉዊስ ኤንሪኬ አሁንም በዩናይትድ ቤት ይደነቃል፣ ግን በቀጣይ ሲዝን ላይቀጠር ይችላሉ። እንደውም አሁን ይህን ዜና እየሰራሁላችሁ ቤን ጃኮብስ ምን አለ? ፒኤስጂዎች ሉዊስ ኤንሪኬን አዲስ ኮንትራት አስፈርመው በቀጣይ የአዲሱን ኮንትራት ሁኔታ እንደሚያራዝሙና እንደሚያቆዩት እርግጠኞች ናቸው የሚል ዜና ይዞ ወጥቷል ማለት ነው። ስለዚህ አሁን የነገርኳችሁን ዜናዎች ስንመለከት ዶቶችን ስንገጣጠም ማንቸስተር ዩናይትድ በማይክል ካሪክ ለቀጣዮቹ 1 ወይ 2 ዓመታት ኮንትራት ሰጥቶት በማይክል ካሪክ አሰልጣኝነት የመቀጠል እድሉ ሰፊ ነው። ሉዊስ ኤንሪኬ ደግሞ ለቀጣዮቹ 2 ዓመታት ምናልባት በፒኤስጂ ቤት አሰልጣኝነት የመቀጠል እድሉ በጣም ሰፊ ይመስላል። ከዛ በኋላ ግን የካሪክ ውጤታማነት እንዲሁም የቡድኑ መሻሻል ታይቶ ሉዊስ ኤንሪኬ ሊመጣ የሚችልበት እድል ሰፊ እንደሆነ ነው የተገለጸው። ግን የተረጋገጠ ዜና አይደለም። ቤተሰቦቻችን መረጃዎቹ ቅድም እንዳደረስኳችሁ ናቸው፣ ግን ሁኔታዎች እየጠቆሙ ነው ያሉት ካሪክ በዩናይትድ ቋሚነት ሉዊስ ኤንሪኬን በፒኤስጂ አሰልጣኝነታቸው የሚቀጥሉ ነው የሚመስለው። ቤተሰቦች ይህን ይመስላል እንግዲህ ለዛሬ ያስኩላችሁ ዜና። አብራችሁኝ ስለነበራችሁ እስካሁን ድረስ እጅግ ከልብ ነው ማመሰግነው። በድጋሚ አሁንም መልካም የፋሲካ በዓል ይሆንላችሁ እላለሁ። ነገ እንገናኛለን። እስከዛ ሰላም ሁኑ ባይ